መጀመሪያ ልጁ እንደጠፋ ሩታ ምንድን ነበረ ፏ ብላ ነበር የመጣችው። ምንም ልጅ የጠፋበት ዶሮ የጠፋበት አልመስልም ነበር። በሁለተኛ ቀን እኛ እንደዚህ ብለን ስናወራ በሁለተኛ ቀን እሪ እያለቀሰች ልጄን ምናምን ድራማውን አቀጣጠለችው። ይሄ ድራማ አይሆንም ብላ ድራማውን አቀጣጠለችው። ልጅ ጠፍቶ እንዴት ነው አንተ እንደዚህ በዚህ ልክ ዝም የምትለው? ምን ሆነሃል አንተ? እኛ ልጅ ሲጠፋ አላየንም እንዴ? ስንት ነገር ላይ እንደሚፖሰት አላየንም እንዴ? ስንት ነገር ላይ ማስታወቂያ እንደሚሰራ አላየንም እንዴ? ልጅ ጠፍቶኛል ሲባል እንዴ በዚህ ልክ ዝም ብሎ መቀመጥ ምን ተገቢ ነው እያልክ ነው ያለው? ሩታ አብርሃም ሄርሜላን ቡዜን ከሰስኩ አለች። መጥሪያ በአንድ መጥሪያ ነው እንዴ ሶስት የሚከስ የትኛው ወግ ላይ ነው? ያኔ እንደዚህ አይነት ወግ አለቀ። ከሰስኩ አለች። አብርሃም ሄርሜላ ቡዜን የሚወክል አንድ መጥሪያ ነው እንዴ? ሶስት መጥሪያ ነው መጣት ያለበት። የትኛው ወግ ነው ያለው? ድራማ ነው በቃ። አይናችሁን ክፈቱ። አረ ውሸት ማስመሰል። ጸጉር ለብሶ ቻፕስቲክ ተቀብቶ በአካል እንደዚህ ሲሄድ እያየሁ ነበር ትላንት። እንደዚህ እንባ ሲወጣው እንደዚህ ልክ እንዴት ነው ግን የታደለችው? ሳራችን ተሰባስባችሁ 24 ሰዓት ጠብቅ ተብያለሁ። ፖሊስ ጣቢያ 8 ወር የሞላው ልጅ 24 ሰዓት ምንኛ ነው? በእግሩ እንዲመጣ ነው 24 ሰዓት አምጥቶ እንዲሰጥ ነው። ዝም ብለን ቁጭ ያልነው ሉሌ እዛው ራሳችሁ ጋር የሩታ ቀመር ስለሆነ የሩታ ድራማ ስለሆነ ነው። አጋዧ ቡዜ ወሰደቻለች አይደል? ቡዜና ገኒ በምን አይነት ታምር መሳሰሉት? ጭራሽ ማይገናኝ ነው እኮ። ቡዜ የሉል አክስት ናት እንጂ የሩታ አክስት ናት እንዴ? እሷ እስቲ እና ታዲያ ምንኛ ነው ማይገናኝ? ከማይገናኝ እኮ ነው ያገናኙት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም እግዚአብሔር ይመስገን። ከስንት ጊዜ በኋላ ተመልሰን መጥተናል ቤተሰቦቻችን። ያው እንግዲህ በብዙ አይነት ሀሳቦች መጥተናል። ብዙ ተጋይተናል፣ ብዙ ተጣልተናል፣ ብዙ ነገር ብለናል። እናንተን ማስጨንቀናል እናውቃለን ቤተሰቦቻችን። እንግዲህ እዚህ ምድር ላይ እስካለን ድረስ መጣላት፣ መጋጨት ምናምን ያለ ነው። መለያየት፣ ድጋሚ ደግሞ መታረቅ፣ ደስታም ሀዘንም በቃ ሀፋፍ ነው። ሙሉ የሆነ ዓለም የለችም እና ቤተሰቦቼ ያው ዛሬም ተመልሼ መጥቻለሁ። ሰሞኑ ትንሽ ጭንቀት ላይ ነበርን። ሉሌ እጃችን አልነበረም እና ከእጃችን ወጥቶ ነበር። በዛ መሀል ብዙ ተጨንቀን ነበረ። ብዙ ነገር ብለን ነበር። ብዙ ነገር ወቅሰን ነበረ። ብዙ ሰዎችን ጠርተን ነበር እና እግዚአብሔር ይመስገን አሁን ሉሌ እጃችን ገብቷል። ትላንትና አይታችኋል እንግዲህ ልጁ ገነት ጋር ነበረ። ገነት ነበር ይዛ የወጣችው እና ሩታውን ሰላም አግኝታለች። ትንሽ ጭንቀት ላይ ነበር ማለት ቤተሰቦች። የልጅ እናት ናት። ሁላችሁም ትረዱናላችሁ ብዬ አስባለሁ። ማለት ማንንም ሄደን ብንወነጅል፣ ማንንም ሄደን አንተ ጋር ነው አንቺ ጋር ነው ብንል አይፈረድብንም። ምክንያቱም ልጅ ነው። ልጅ የመሰለ ነገር ከቤት ተነስቶ እኛ ደግሞ ጥላቻ ከማንም ጋር የለብንም ቤተሰቦቻችን። ከማንም ጋር ጥላቻ የለብንም ከነ ሄርሜላ ጋር ከሄርሜላ ወገኖች ጋር እንጂ ከማንም ጋር ጥላቻ የለብንም። ማንም ቤት ድረስ የሚመጣብን ሰው የለም። ማንም አንኳክቶ ሊደፍረን የሚችል ሰው የለም ከነሱ ውጪ እና እነሱ ጋር እንደዚህ ልጅ አለ ብለን መናገራችን ልክ ነው። ምክንያቱም በዛ ሰዓት ልንጠረጥርም ሆነ በዛ ሰዓት ልንገምት የምንችለው እነሱ ነው እና የሉሌ መጥፋት እጃቸው ነበረበት ብለን ያኔ ያወራነው ለዛ ነው ቤተሰቦቻችን እንጂ ስም አጥፊ ሆነን ወይ ከነሱ ጋር ሌላ ነገር ሌላ ኢሹ ፈጥረን ምናምን አይደለም። እና ቤተሰቦቻችን ይሄ ደግሞ እጁ የነበረበት አብርሃም ነው ብለን ስላሰብን ነው ያኔ። ምክንያቱም ብዙ ነገር ተባብለዋል፣ ብዙ ነገር ተጣልተዋል። ሩታ ደግሞ ያኔ ከፍቅር ጋር ያደረገችው ነገር ስላለ በቀል ነበር የመሰለን፣ ሪቬንጅ ነበር የመሰለን። ምክንያቱም እንደዛ ነገር አርጋበት ዛሬ ደግሞ ሉሌን ወስዶ እሷን ሊጎዳት፣ እሷን ሊያስለቅሳት፣ እሷን የሆነ ነገር ውስጥ ሊከታት ምናምን አስቦ ነው የመሰለን እና ኢቨን እንኳን ቤተሰብ ጋር እስከመሄድ ደርሰን ነበር። ሉሌ ባይገኝ እስከ ቤተሰብ ልንሄድ ነበር፣ እስከ ህግ ምናምን ልንሄድ ነበር እና ምንም በእኛ በማናቅበት ሁኔታ ነበር ሉሌን ይዘውት ሄዱት። ምንም በማናቅበት ሁኔታ ያው በእርግጥ ገነት አስባ ነው ሉሌን ይዛበት ሄደችበት፣ የራሷ ምክንያት አላት። ያው በዛ ማለት እኛ ስተት የሰራ ነው ምንድነው ማኑ ሰዎች መናገራችን ነው። ብዙ ሰውን አስቀይመናል። ቡዜን ተናግረናል፣ ዴቭን ተናግረናል፣ እና በጣም ብዙ ሰዎችን ተናግረናል። በሄርሜላ በኩል ያሉ ሰዎችን ተናግረናል ምናምንና ይሄ ነገር እንግዲህ አሁን ሁላችንም እውነታውን አውቀናል ማለት ነው ቤተሰቦቻችን። ዛሬ ደግሞ ከዛ በፊት አይታችኋል ከእዩ ጋር ሆኜ እነ ብሩክን ምናምን አግኝተናቸው ነበር። ማን ነገር ብለን ነበረ። እነሱ ደግሞ ዛሬ እኔን ፈልገውኛል። አይኑ ይገባኛል፣ ለምን እንደፈለጉኝ ይገባኛል። ግን ግዴታ ማግኘት ስላለብኝ ያገኛቸዋለሁ። በእርግጥ ቤተሰቦቼ ኤፍሬምም አለ። ቀድሜ እኔ የጀመርኩት ኤፍሬም ስለቆየብኝ ነው። የሆነ ስራ ይዟል። እሱ እስኪጨርስ እኔ መግቢያ ልስራና እነሱን እያዋሯቸው እሱ ይመጣል ብዬ ነውና ያው እነሱም እየመጡ ነው ይታዩኛል። እንግዲህ ያለውን ነገር ልቀበላል። እንዴት ናችሁ? ሰላም ነው? ኤፍሬምስ የት ሄዶ ነው? ኤፍሬም
እኛ ኤፍሬም ያለ ብለን ነው የመጣነው። አንደኛው አንተ እንፈልጋለን ኤፍሬም ስለምንፈልገው ለሁለቱን እንጠብቅ ነው ምናምን ነበር። ለሁለቱን እኛ ነው የምጠብቃችሁ ምናምን ነበር ያልከው። አይ ኤፍሬም አለ፣ ተረጋጉ። ኤፍሬም አለ ይመጣል። የሆነ ስራ ይዞ ነው። እኔ ሰዓት ከመንገድ እናንተም ስራ ስላለባችሁ እኔም ስራ ስላለብኝ እሱ ያኛውን ስራ እስኪጨርስ እኔ እናንተን ላውራ፣ በመሀል ይመጣል እሱ። ለዛ ነው እሺ እንጠብቀዋለን ኤፍሬምን። ያው ኤፍሬም ግን ሳይመጣ የምንላቀቅህ እንዳይመስልህ። ሲቀጥል ቤት መታችሁ ማይሆን ነገር እኔና አማኑ ላይ አንተና ዩ በጣም ብዙ ነገር አድርጋችኋል። ኤፍሬም ስለሌለ ነው እንጂ ቢኖር ስለ ሄርሜላ ቤት እንደዛ ገብቶ የወንድሙን ደስታ አይሆንም ብሎ ይሄ የራሳችሁ የቀመራችሁ ድራማ አልሳካ ሲላችሁ በዚህ አይነት መልክ መሆን አልነበረበትም። ገብቷላ? ያንን ነገር ሆኖ አሁን ላይ እናንተን መቀመቅ ነው የምናወርዳችሁ። መቀመቅ እስር ቤት ሄዳችሁ ምን እንደሆነ ታዩታላችሁ። ስም በማጥፋት ያደረጋችሁት ነገር መጀመሪያም ሲጀመር እኛ አውቀናል ልጁ እንዳልጠፋ እዛ ነው ያልነው። ለዛ ነው ምክንያቱም ሉሌ ጠፍቶ ሪል ጠፍቶ ቢሆን ኖሮ የኛም ሉሌ የኛም ወገን ነው ብለን ስለምናስብ በት እንል ነበር። ገብቷላ? ዝም ብለን ቁጭ ያልነው ሉሌ እዛው ራሳችሁ ጋር የሩታ ቀመር ስለሆነ የሩታ ድራማ ስለሆነ ነው እንጂ ይሄን አክልም አይፈጅም ነበር። አይደለም ብሩክ፣ በመጀመሪያ ደረጃ ሉሌ ሩታ ጋር ነበር። ይሄን ነገር እንድታውቅ ፈልጋለሁ። ምክንያቱም ቪዲዮ ላይ አይታል። ሩታ ገነት እንደ ልጁን ሉሌን ይዛ ስትመጣ ሩታ ጋር ቢሆን ኖሮ ልጁ እንደዛ አታለቅስ። ገባ አይደለም? ይሄ ልንገርህ፣ ይሄ ምንም አሁንም እዚህ ጋር ልታስረዳን ልታብራራለን ምናምን እንዳሞክር ሁሉም የሚያውቀው ነገር ነው። በቃ በግልጽ የታየውና የምታውቀው ነገር ነው። ምን አለ መሰለህ ገነት ስትወስደው ቢያንስ ሩታ ጋር ደውልም እንደ ስልክ አልደወለችም። ለምንድን ነው የማትደውለው? ብሩክ አልደወለችም። ብትደውል ኖሮ እኛ እናንተ ጋር ምን ያስመጣናል? ለምን ድራማ ነው? ድራማችሁ ነው። የውሸት ድራማ እናንተ ጋር ሱስ አለብን። በህይወቴ ዘመን ውሸት እኛ እኮ ማጭበርበር በእግሩ ሲሄድ አካል ላይ ጸጉር ለብሶ ምን ሰብሶ አየሁኝ በሩታ ውሸት ማጭበርበር ምን በአካል እንደዚህ በዚህ ግልጽ በዚህ ልክ እንባ እንዴት ነው የቻለችው? በልጅ ትነግዳለች። በልጅ መቆመር ይኸውልህ፣ አንድ ነገር በልጅ ትቆምራ እንዴ? አንድ ነገር ልንገርህ፣ ቡዜ አጋዧ ቡዜ ነው ሰደች አለች አይደል? ቡዜና ገኒ በምን አይነት ታምር መሳሰሉት? ጭራሽ ማይገናኝ ነው እኮ። ቡዜ የሉል አክስት ናት እንጂ የሩታ አክስት ናት እንዴ? እሷ አይደል? እስቲ እና ታዲያ ምንኛ ነው ማይገናኝ? ከማይገናኝ እኮ ነው ያገናኙት። አሁን ይኸውልህ፣ አንደኛው ስም ሲያጠፋ የነበረው አንደኛው ኤርሜላን ሲናገር የነበረውን ቀጥታ ኤፍሬምን ብቻ አስመጣልን። አሁን ለኤፍሬምም ስርዓቱን እንዲይዝ እንፈልጋለን። አንተም አሁን እዚህ ጋር ሆነ እያወራህ ያለውን ነገር ለአፈ ራሱ ለከት ይኑረው። መጀመሪያ በቃ ግልጽ የሆነ ነገር የታየ ነገር ነው። ምንድነው ለማራራት ምናምን የምትፎክረው? ልታብራራ ምናምን ትሞክራለህ እንዴ? ማንም አመነ እኮ በቃ ይሄ እንዲህ ጨዋታ እንደጀመራችሁ ይሄ እንትን ቅልቦሽ ህፃናቶች ጨዋታ እንደጀመራችሁ ማንኛውም ሰው አውቆባችኋል። እሺ እናንተ ደግሞ አውራችሁ እኔ ደግሞ ላውራ። ስሙኝ፣ በመጀመሪያ ደረጃ እናንተ የምትሉት ነገር እዚህ ጋር ምንም አይነት ልክ የሆነ ነገር የለም። ሩታ ምንም ነገር አታውቅም። አስጨርሱ። ሩታ ምንም ነገር አታውቅም። ሩታ ብታውቅ ኖሮ እንደዛ አስመሳይ ሴት አይደለችም። እንደዛ አታለቅስም። ሉሌ ከሷ ተለይቶ ከሷ በማታውቀው ሁኔታ ስለተወሰደ ብቻ ነው ሩታ እንደዛ የሆነችው። ገባ? ሲጀመር ሩታ ከገኒ ጋር ምንም አይነት ያወራችው ነገር የለም። ገባ? ለኛም ቢሆን ደውላ ሉሌ ወስደውብኛል ብላ አትነግረንም ነበረ። ስለዚህ እናንተ በምን አይነት መንገድ ብታስቡ ነው ሩታን በምን አይነት መንገድ ብታስቧት ነው እስከዚህ ያህል ድረስ የምትገምቱ? ይኸውልህ ልንገርህ፣ ገነት ልትወስደው የቻለችው ለምንድን ነው? እስኪ ንገረኝ። ይሄን ብለህ ንገረኝ። ገነት ልትወስደው የቻለችው ይሄን አጣጣቅ ማየት አይደለ? ይሄ ምንድን ነው መሰለህ የገነት የሩታ አክስት ስለሆነች ቤተሰቦቿ ጋር እንዲያድግ ስለፈለገች ነው ልጁን ይዛ የዘረችው። ከዛ ሩታ ድራማው እንድትሰራው ፈልጋ ነው። ልንገርህ ይሄን ነገር ወቅ ያን ነገር እዛ አትበስብሱ። በቃ ነገርኩህ አይደል? አሁን ስም አጥፋችኋል። ይኸውልህ አብርሃም ምናልባት በደም በስጋ ሊገናኝ ይችላል ከሩታ ጋር ሊለቃት ይችላል ሊምራት ይችላል። ግን ሄርሚና ቡዜን ያጠፋችሁት ስም አንላቀቃችሁ። ይሄን ነገር ወቁ። እዛ መቀመቅ እንደዚህ ስም እንዳጠፋችሁ ሄርሚዬን ንጹህ የጠራ ስሟን እናጠፋችሁ እዛው ሄዳችሁ እስር ቤት ታዩታላችሁ። 3 ቀን 4 ቀን ስትታሰቡ ምን እንደሆነ ይገባችኋል። እሺ ምድረ ስማ ብሩክ፣ የፈለገ ነገር ልትለኝ ትችላለህ። አይኖ ተናግሬ ያለው ብዙ ነገር ብያለሁ። ግን ደግሞ ማለት ነው ኤፍሬምም እኔም ቢሆን ልክ ነን። ምክንያቱም እኛ ልጁ ገኒ ጋር እንዳለ አናውቅም። ልክ ነን አትበል አንተ። አሁንም ልክ ነን ትላለህ እንዴ? አንድ ግልጽ የሆነ ነገር ልንገርህ፣ እኛ ጋር ልጁ እንዳልሆነ አምነሃል አይደለም? አሁን ነው ገኒ ይዛው ስትመጣ ነው እንጂ አመንኩት። እና አሁንም ገኒ ጋር ሆኖ ራሱ እኮ እየተከራከርክ ያለበት ዋና ምክንያት ልጁ ከእናንተ ነው የመጣው ለማለት እየሞከርክ ነው። አሁንም
ሲጀመር ይኸውልህ ልንገርህ ድራማው አላለቀም አሁን ለዛ ነው ብዙ ይዛ መጣችሁ እንትና ገን ይዛ መጣችሁ ገብቶሃል እኔ ስለምን ድራማ ስለምን ኢሹ እንደምታወራ አላውቅም ይኸውልህ ሩታ እንደዚህ አይነት ማይንድ ሴታፕ የላትም ለምንድን ነው አንተ በቀጥታ መንገድ የምታስበው ለምንድን ነው ነገራቶችን አስፈተህ ማታስበው እናንተ ናችሁ አጣማችሁ የምታስቡት ሩታ እንደዚህ አይነት ጠማማ ነገር ሐሳብ የላትም ካልክ መጀመሪያ ልጁ እንደጠፋ ሩታ ምንድን ነበረ ፎብላ ነበር የመጣችው ምንም ልጅ የጠፋበት ዶሮ የጠፋበት አልመስልም ነበር በሁለተኛ ቀን እኛ እንደዚህ ብለን ስናወራ በሁለተኛ ቀን እሪ እያለቀሰች ልጄን ምናምን ድራማውን አቀጣጠለችው ይሄ ድራማ አይሆንም ብላ ድራማውን አቀጣጠለችው ቢያንስ በዚህ ራሱ አታገናዙ አንተ ሉሌ ጠፋ ብላ እሷ አመድ መልበስ አለባት እንዴ ኖ አመድ ትልበስ አይደለም በዚህ ልክ መሆን አልነበረባትም ልጅ የጠፋበት ቆርስ ሄርሜላ ስታገኛት ልጄስ ምናምን ራሱ አብርሃም ተናገረኩ እንዴ ልጅ የጠፋብሽ አትመስይም ማለት ዶሮ የጠፋበት አትመስልም እንዴ ልጅ ጠፍቶ እንዴት ነው አንተ እንደዚህ በዚህ ልክ ዝም የምትለው ምን ሆነሃል አንተ እኛ ልጅ ሲጠፋ አላየንም እንዴ ስንት ነገር ላይ እንደሚፖሰት አላየንም እንዴ ስንት ነገር ላይ ማስታወቂያ እንደሚሰራ አላየንም እንዴ ልጅ ጠፍቶኛል ሲባል እንዴ በዚህ ልክ ዝም ብሎ መቀመጥ ምን ተገቢ ነው እያልክ ነው ያለው እኔ ምንም ድራማው ላይ ሆነ ያስተሰተችው ነገር ሲጀመር ሁላችሁ ተሰባስባችሁ ተጠብቅ ተብያለሁ ፖሊስ ጣባ 8 ወር የሞላው ልጅ 24 ሰዓት ምንኛ ነው በእግሩ እንዲመጣ ነው 24 ሰዓት ነው አምጥቶ እንዲሰጥ ነው ሲጀመር አሁን ይኸውልህ ካሁን በኋላ ማለት ነው አልደግምልህም ይሄ ስም የምታጠፉት ነገር ማለት ነው በእናንተም ይደርሳል ቀድማችሁ አስቡበት እሺ ናባስ በመጀመሪያ ደረጃ ተረጋጋ እንደዚህ ስለሆንክ ምናምን የሚፈጠር ነገር የለም ገባ አይደለ እዚህ ጋር ረጋ ብዬ ላወራ የሞከርኩት ጥፋት እኔ ጋር ስላለ እንጂ አንተም እብድ እንደምትለው እኔም አብዳለሁ ገባ አይደለ ምንም ብታብድ ምንም አታመጣም የሰው ስም ከማጥፋት ውጪ ጥፋተኛ ነኝ ብሎ ጥፋቱ በሐሰት ከማጥፋት ውጪ ስማ የሐሰት ስም ከመስጠት ውጪ ወይንም ያልሆነ ስም ከማሰጠት ውጪ ምንም የምታመጡት ነገር የለም ማንንም ያደረገው ስርዓት ይዟል እኮ ስማ ማንንም ያደረገው ነገር ነው ሄርሜላም ልጅ ኖራት ልጇ ቢጠፋ ኖሮ እኛ ጋር ነው ተጡት ነገር አሁን ሁሉም ሰው እየተቃጠለ ነው ሁሉም ሰው እየተናደደ እየተበሳጨ እየተቃጠለ ነው በዚህ ሰዓት ለምን አብርሃም ከሄርሜላ ጋር ደስ የሚል ነገር ውስጥ ነው በቃ አብርሃም አሁንም ልንገረ ይሄንን ኢሹ ካነሱ አይቀር ድጋሚ ሄርሜላ መተውም አይቀርም ይሄንን ደግሞ የአብርሃምን አበል አንተም አይታል ገባ አይደለ ሌላ ሴት ስትመጣ ሩታንም ሄርሜላንም ድጋሚ ተዋታል ስለሱ አይገባም ሶሪ አታወራሱ በቃ ያኔ ማልቀሳል እንደዚህ ያልመሰለኝም ብለሃል እኮ ስለሱ እንዳታወራ ስለዚህ ነገር እንዳታወራ ሲቀጥል እኔ አሁን ስለ ሩታ ነው የምነግርህ እዩ አይናችሁን ክፈቱ እዩዋት በቃ ይኸውልህ ሩታ አብርሃም ሄርሜላን ብዙን ከሰስኩ አለች መጥሪያ በአንድ መጥሪያ ነው እንዴ ሶስት የሚከሰው የትኛው ህግ ላይ ነው ያኔ እንደዚህ አይነት ህግ አይቻልም ከሰስኩ አለች አብርሃም ሄርሜላ ቡዜን የሚወክል አንድ መጥሪያ ነው እንዴ ሶስት መጥሪያ ነው መጣት ያለበት የትኛው ህግ ነው ያለው ድራማ ነው በቃ እዩ አይናችሁን ክፈቱ ኧረ በስመ አብ በምን እንደሚገባችሁ አንተም እንዛ መሰያዎቹም አንተም ያላወቀው ነገር አለ ሲጀመር ንቁበት የምሬ ነው ውሸት ማስመሰል ጸጉር ለብሶ ቻፕስቲክ ተቀብቶ ባካል እንደዚህ ሲሄድ እያየው ነበር ትላንት እንደዚህ እንባ ሲወጣው እንደዚህ ልክ እንዴት ነው ግን የታደለችው በስመ አብ ይኸውልህ አሁን አንድ ያላወቀው ነገር ማለት ነው ሄርሜላና አብርሃም ደስ የሚል ነገር ውስጥ ናቸው በቃ አርፈው እየኖሩ ነው ሲባል የማግኛና ወይም እነሱን የማየት ሱስ አለ ማለት ነው እዚህ ጋር መረዳት ያለበት አንድ ነገር ልጅ ጠፋ ተብሎ ዋና ምክንያትና መንስኤ የተያዘው በዚህ ጉዳይ ነው አብርሃም በስነ ስርዓት በቃ እየኖረ ነው ነገሮች ሁሉ ተፈተዋል በቃ ሰላም ወርዷል ወደ ሄርሜላ መጥቷል ይሄንን ታምናለህ ይሄን ካመንክ በኋላ ድጋሚ እንደገና ድራማችሁ እንደሆነ የሚያስታውቅባችሁ ድጋሚ አብርሃምና ሄርሜላን ለማየት ለምንድን ነው የሚመጡት አይ ይኸውልህ በመጀመሪያ ደረጃ ሩታን ለማየት የመጣ ህብረተሰብ ሄርሜላን ለማየት አልመጣም ገባ አይደለ ይሄ በዚህ ቤተሰብም ሁላችንም እንመሰክራለን ያኔም ቢሆን አብርሃምም በሉሌ ምክንያት እያደረገ የሩታን አይን የሚያየው እሱ ብቻ ነበረ ገባ አይደለ ሲጀመር አሁን ደግሞ እኛ የነዚህ አይነት አህል ግብግብ የለብንም ገባ አሁን እግዚአብሔር ይመስገን ሉሌ መጥቷል እናንተም እንደምታስቡት ይሁንም አይሁንም ሉሌ መጥቷል የሩታ እጅ ላይ ገብቷል እኔ አሁን እያልኳችሁ ያለሁት መጀመሪያ ሩታ እንደዚህ አይነት ድራማ ውስጥ የለችበትም አላሰበችውም ገነት ነው ልጁን ይዛ ሄደችው ሰራተኛው እያለች ሲቀጥል ደግሞ እኛ በማያን ነገር ስማችሁን አጥፍተናል ስማችሁን እንደዚህ ብለናል ቤት ድረስ እስከመምጣት ድረስ ለሱ ሶሪ ከዚህ በላይ ክብር ካልወደደላችሁ ምንም ላደርግ አልችልም ገባ አይደል ምን መሰለህ እንደዚህ መጀመሪያም ስንደውል ጉልበታችን ላይ ትወድቃለህ ብዬ ነበር ያሰብኩት ኤፍሬም ጨመረ እና ያልኩ ለዛ ነው
ምንም የምታወሩት ነገር ስለሌለ ምንም እውነት ስለሌላችሁ ማለት ነው። ምንም እንደዚህ ማውራት መቻል ራሱ እኔ እንጃ ብርታት ይሆን አላ የማስመሰል ጥጉም አንተም ተመራል ብዬ ነው እያሰብኩ ያለው። ምክንያቱም እኔ ባንተ ቦታ ብሆን ያ ሁሉ ነገር ግብግብ ፍጥር ያ ሁሉ ነገር አድርጌ ራሴው ሰው ደብቆት ሳይ የሆነ ቢያንስ ቀና ብዬ ማየት ራሱ ደብረኝ ነበር። እኔ እንደ ራሴ ስነ ምግባር ማለት ነው እንደኔ ስነ ምግባር አስተዳደግ ስነ ምግባር እንደዚህ ነው ያደግኩት። ያንተ አስተዳደግ አላቅም አይደል ነው። ምክንያቱም የተማርከው ነገር ሊኖር ይችላል። አሁን ወደ ጉዳዩ ስንገባ ኤፍሬምን ነው የምፈልገው። እኔ ኤፍሬምን እባክህን ኤፍሬም ደውልልህ ከሆነ ደውልልህ፣ ካለበለዚያ ስራ አለብን ምን ልኔ ነው ገብቶሃል? አንድ ማስጠንቀቂያ የምትነግርልን ነገር ይኸውልህ ልንገርህ፣ እንዲህ ነው በልጅ አይቀለድም። ለሩታ በልጅ አይቀለድም። አትቆምር እንደዚህ እንዲህ አይነት ነገር ይቀር። ብዙ ነገር አለ ያውሩት ልቀማል ማለት ነው። ታጨራኝ ባለው መጥፎ ነው። የምሬን ሉልን እንደዚህ በዚህ ልቀማሪ በልጅ መጫወት እንዲቀልድ መጥፎ ነው። ሄደ ንገርልን። በልጅ ከምትጫወት ስንት ነገር አለ ድራማ መስሪያ። ከፈለገች እንደዚህ አይነት ነገር አመቻችታ ትምጣ፣ ችግር የለውም። ግን አንድ ነገር ምነግርህ ነገር አሁን ኤፍሬምን ነው ልታገናኘን የጠራህን። አንተም ከኤፍሬም ጋር ሆናችሁ ልታወሩ ነው የፈለከው። ምደውልለት ከሆነ ደውልለት፣ ካለበለዚያ ግን ይሄን መልእክት ሄደህ ንገራት። እንዲህ አይነት የህፃናት ጨዋታ ይቅርባት። ይኸውልህ ናቪ በቃ እንሂድ። ምንድነው ታውቃለህ ኤፍሬም የሚመጣ ምንም እውነት አይለውም። ገብቶሃል? ይሄም የልብ ደረቅ ስለሆነ ነው እንጂ እንደዚህ ቆሞራቱ እንትን በል ተረጋጋ። እኔ እንደዚህ ካወሩኝ ከኤፍሬም ጋር ይያያዛሉ።